ሰላም እንደምሰንብታችኋል የነፃ መረጃ የዩቲዩብ ቻናል ቤተሰቦች ከረጅም ጊዜ መጠፋፋት በኋላ ተመልሻለሁኝ። ስመለስም ያልተመለስኩም በአዲስ ነገር ነው የመጣሁት። በአዲስ ነገር መጣሁ ስላችሁ እንደምታውቁት ከዚህ በፊት ሁለት ቆንጆዬ ወንድ ልጆች አሉኝ። የሁለተኛው ልጄን እርግዝና ነበር ከመጀመሪያው ወር ጀምረን እስከ 9ኛው ወር የተለያዩ ጉዳዮችን እያነሳን አብረን ቆይታ ስናደርግ የነበረው። አሁን ላይ ደግሞ ሶስተኛ ልጅ እየመጣ ነው። አሁን 5 ወር ጨርሼ 6 ወር ጀምሬያለሁኝ። ስለዚህ ከዚህ በኋላ ሶስተኛውን የእርግዝና ጊዜያችንን አብረን የምናሳልፍ ነው የሚሆነው። የሶስተኛው ልጅ ደግሞ ክትትሌን እንደ አዲስ ምን ይመስላል የሚለውን ከሁለቱ ልጆች በተለየ እዚህኛው እርግዝና ላይ ምን አለ የሚለውን ጨምሮ ከመጀመሪያው ወር ጀምረን እስከ 9ኛው ወር ያለንን ቆይታ እንሰራለን። እንደዚህ የመጀመሪያው ወር እርግዝና እኔ ጋር እንዴት አልፏል የሶስተኛው ልጅ የሚለውን ላጋራችሁ ነው የመጣሁት። በሁለተኛው ወር የእርግዝና መረጃችን ተገናኝተናል። በሶስተኛው ወር ቪዲዮአችን ተገናኝተናል። 3 ወር ጨርሼ ነው የመጣሁት። 4ኛው ወር የእርግዝና ጊዜ እኔ ጋር ተጠቃልሏል። ስለዚህ የ4ኛው ወር የእርግዝና ጊዜ እንዴት ነበር ያለፈው የሚለውን በዛሬ የመረጃ ሰዓቴ ላይ ላጋራችሁ መጥቻለሁ። በ5ኛው ወር የእርግዝና መረጃችን ተገናኝተናል። ሰላም እንደምሰምታችኋል። ነፃነት ነኝ ከነፃ መረጃ። በዚህ ልክ ዝግጅት አድርጌ በአዲስ መልክ ወደ እናንተ መጥቻለሁኝ። አሁንም እንደ አለፈው የእርግዝና ጊዜ እናቶች የእርግዝና ጊዜያችሁን ደስ ብሏችሁ ከኔ ጋር እንድታሳልፉ ፈልጋለሁኝ። ከዛው ግን እንኳን ደስ አለን ከኔ ጋር ነፍሰ ጡር መሆንሽን ያወቅሽ እናት ካለሽ አብረን የእርግዝና ጊዜያችንን የምንጀምር እናቶች ካላችሁ ሁላችሁንም እንኳን ደስ አላችሁ ለማለት እወዳለሁኝ። እንደ አዲስ ለመተዋወቅ ከኔ ጋር የምትፈልጉ ካላችሁ ስሜ ነፃነት አለማየሁ ይባላል። ሙያዬ ጋዜጠኝነት ነው። በዚህ የጋዜጠኝነት ሙያ ኢትዮጵያ ያለ የተወሰነ ዓመት ሰርቼ ነበር። ከዛ በኋላ በቃ በኑሮ አጋጣሚ ደግሞ ወደዚህ ስመጣ ልጆች ወለድኩኝ ምናምን ቤት ነኝ ያለሁት። ስለዚህ ልጆችን የማሳደግ ሌላ ስራ ውስጥ ስለገባሁኝ ያንን ሙያዬን ትቼው ቤት ነው ያለሁት ማለት ነው። ስለዚህ ሙሉ ለሙሉ ከሚዲያውም ላለመራቅ የራሴ ተሞክሮ የሆነውን የራሴን ነገር መነሻ አድርጌ ሙያዬ በሚፈቅደውና በሚያዘው ሕግ መሰረት ደግሞ የጤና ባለሙያዎችን የማነሳቸው ጉዳዮች ላይ ምን ይላሉ የሚለውን ከተለያዩ ድረገጾች ያገኟቸው መረጃዎች የጤና ባለሙያዎች ይገልጻሉ፣ ይመክራሉ። የእነሱ ምክር ሀሳብ ነው እያልኩኝ ለእናንተ ሳደርስ ቆይቻለሁኝ። ስለዚህ እኔ በዛ መልኩ እዚህ ዩቲዩብ ቻናል ላይ የምሰራ የሁለት ወንድ ልጆች እናት እንደሆንኩኝ እወቁ። ያው ለማታውቁኝ እንተዋወቅ ስላልኩኝ፣ ስለዚህ አሁንም ሶስተኛ ልጅ እየጠበቅኩኝ ስለሆነ የሶስተኛው ልጅ ደግሞ ክትትሌን እንደ አዲስ ምን ይመስላል የሚለውን ከሁለቱ ልጆች በተለየ እዚህኛው እርግዝና ላይ ምን አለ የሚለውን ጨምሮ ከመጀመሪያው ወር ጀምረን እስከ 9ኛው ወር ያለንን ቆይታ እንሰራለን። እንደዚሁም ደግሞ አሁን የእርግዝና 3 ክፍለ ጊዜያት አሉ አይደለ? ወራቱን በጨረስኩኝ ቁጥር የመጀመሪያው 3 ወር ላይ ይጠናቀቃል። ከዛ 6 ወር ላይ ይጠናቀቃል። ከዛ 9 ወር ላይ 3ኛው ምዕራፍ ይጠናቀቃል። እነሱንም ጭምር በዚህኛው የእርግዝና ጊዜ ላይ ይዤላችሁ እመጣለሁ። እንደዚሁም ደግሞ አሁን 22ኛ ሳምንት ላይ ነው ያለሁት። ከ22ኛ ሳምንት በኋላ ደግሞ የ5 ወራችንን መረጃ የሰራሁት አለ ከ1 ወር እስከ 5 ወር። እሱን ስንጨርስ ደግሞ ከ22ኛ ሳምንት በኋላ ያለውን ጊዜ ደግሞ በሳምንታት መረጃ ይዤላችሁ ወደ እናንተ የምመጣ ይሆናል። ስለዚህ ከነዚህ በተጨማሪ መሀል ላይ የማደርጋቸው የተለያዩ የእርግዝና ምርመራዎች ካሉ የማደርጋቸው የተለያዩ ክትትሎች ካሉ እነሱን ጭምር በዚህ የእርግዝና ቆይታዬ ላይ ለእናንተ የማጋራችሁ ይሆናል። በዚህ ልክ ዝግጅት አድርጌ በአዲስ መልክ ወደ እናንተ መጥቻለሁኝ።
ቪዲዮዎቹን ቀንጨብጨብ አድርጌ መግቢያ ላይ ለማሳየት ሞክሬያለሁ። ስለዚህ እነዚህ ከዚህ በኋላ በዝርዝር ወደ እናንተ የሚደርሱ ነው የሚሆነው። አሁንም እንደ አለፈው የእርግዝና ጊዜ እናቶች የእርግዝና ጊዜያችሁን ደስ ብሏችሁ ከኔ ጋር እንድታሳልፉ ፈልጋለሁ። እርግዝና በራሱ ደስ የሚል ነገር አለው። ከዛ ደግሞ እንደ እናት በጣም የሚከብድ ጊዜም የምናሳልፍበት ነው። ግን የሚከብደውን ጊዜ ረስተን ጥሩ የሆነውን ነገር እያሰብን የእርግዝና ጊዜያችንን በጥሩ መንፈስ እንድናሳልፈው ከኔ ጋር ፈገግ ብለን ጀምረን ፈገግ ብለን የእርግዝና ጊዜያችንን እንጨርሳለን ማለት ነው። ብዙዎቻችሁ ትጽፉልኛላችሁ ያንቺን የእርግዝና መረጃ ቪዲዮዎች ስናይ ብዙ ነገሮችን እንረሳለን፣ ደስ ብሎን የእርግዝናችንን ጊዜ እንድናሳልፍ ታግዥናለሽ ትሉኛላችሁ። በጣም ነው የማመሰግነው ለዚህ ቀና የሆነ አስተያየታችሁ፣ እኔን ለሚደግፈው ኮሜንታችሁ አመሰግናለሁ። ስለዚህ አሁንም ይሄንኛውን የእርግዝና ጊዜያችንን ደስ ብሎን አብረን በጋራ እንጨርሳለን። የመጀመሪያችሁ ልትኖሩ ትችላላችሁ፣ ሁለተኛችሁ እንደኔ ሶስተኛ ላይ ያላችሁ ከዛም በላይ እርግዝና ጊዜ ላይ ያላችሁ እናቶች ልትኖሩ ትችላላችሁ። እኔ ብቻ እንፈልገው ከኔ ጋር አብረን ሆነን ልምዳችንን ሼር እየተደራረግን እናንተም ኮሜንት ላይ ያላችሁን ያጋጠማችሁን ነገር እየጻፋችሁልን እናቶች እንደ መገናኛ መድረክ ይህንን መድረክ ተጠቅመን አብረን በጋራ እንድናሳልፍ ነው በዚህ አጋጣሚ መልእክቴን የማስተላልፈው። የኔ ብቻ ተሞክሮ ሳይሆን የእናንተም ተሞክሮ ለኔ ስለሚያስፈልገኝ እየተነጋገርን በጥሩ ሁኔታ የእርግዝና ጊዜያችንን እንድናሳልፍ ያንን እንድታረጉ ጭምር ከእናንተ ይሄንን ጠይቃለሁ። ብዙ ጊዜ ስለጠፋሁ እንዳልኳችሁ ኖቲፊኬሽን ላይ መጣላቸው ይችላል ብዙ የቻናሌ ተከታዮች። ስለዚህ ከእናንተ የሚጠበቀው ይህንን መረጃ ብዙዎች ጋር ተደራሽ እንዲሆን ሼር ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ ነው። ይህንን ስታደርጉልኝ ብዙዎች ጋር መድረስ እንችላለን። በዚህ አጋጣሚ ደግሞ የጤና ባለሙያዎች ሆናችሁ እዚህ ቻናል ላይ ሙያዊ እገዛ መስጠት እንፈልጋለን የምትሉኝ ሰዎች ካላችሁ እናቶች ለሚያነሷቸው ጥያቄዎች ሙያዊ ምላሽ እንድሰጡ መድረካችን ክፍት መሆኑን በዚህ አጋጣሚ ልናገር እፈልጋለሁኝ። አጠቃላይ አረዘምኩባችሁ ያለው ነገር ይህንን ነው የሚመስለው። ቀጣይ እንግዲህ ከመጀመሪያው ወር የእርግዝና መረጃችን እንገናኛለን። እንዳልኳችሁ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ፣ የደውል ምልክቷን ተጫኑ። ሰላም ቆዩልኝ። ከቀጣይ መረጃችን ጀምረን በተለያዩ የእርግዝና መረጃዎች እንገናኛለን። እስከዛው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በትዕግስት ስለጠበቃችሁኝ አመሰግናለሁ። ቸር ሰንብቱልኝ።